ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ እስቲ ከጥርስ ጤና ጋር ተያይዞ በጣም በተደጋጋሚ የምጠይቁኝ ጥያቄዎች አሉ። ጥርሴ በጣም ያመኛል፣ ድዴ ይደማል፣ የጥርስ መቦርቦር አለብኝ፣ መጥፎ ያፍ ጠረን በምን ይጠፋል? እንደዚህ ከአፍ ውስጥ ጤና ጋር በተያያዘ የምጠይቁኝ በጣም በርካታ ጥያቄዎች አሉ። ስለዚህ ዛሬ ሰብሰብ አድርጌ መሰረታዊ ነገሮችን እነግራቸዋለሁ። በተለይ ከቀላሉ እስከ ከባዱ ጥርሳችሁን አሁን ነጭ ማድረግ የምትፈልጉ ሰዎች አሁን በተለያየ ነገር ጥርሳችሁ የበለዘ ቢጫ የሆነ የሄደ ወደ ተፈጥሯዊ ወደ ነጭ ከለር መመለስ የምትፈልጉ እንደዚሁም ደግሞ መጥፎ ያፍ ጠረን ያስቸግራችሁ በአፋችሁ ስር ባክቴሪያዎች እንደዚህ ያስቸግራችሁ ድዳችሁ እየደማ ያስቸግራችሁ ጥርሳችሁ የተቦረቦረ እንደዚህ አይነት የአፍ ውስጥ ጤና ችግር ካለባችሁ እንዴት አድርጋችሁ በቀላሉ በቤታችሁ ስር በምታዘጋጇቸው ነገሮች የአፋችሁን ጤንነት መመለስ ማስተካከል እንደምትችሉ በዚህ ቪዲዮ እነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ ሼር እያደረጋችሁ ደግሞ ሌሎችም ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ለተቦረቦረ ጥርስ ልንገራችሁ እስቲ ይሄ የጥርስ መቦርቦር ችግር ካለባችሁ ጥርስ በነገራችን ላይ የተቦረቦረ ጥርስ በሕክምና ታይቶ የሚሞላ ከሆነ መሞላት አለበት፣ የሚነቀል ከሆነ መነቀል አለበት። ነገር ግን ብዙ ጊዜ አሁን በርካታ ሰዎች የጥርስ መቦርቦር ችግር ሲገጥማቸው ሆስፒታል እንኳን ሄደው ሕክምና እስኪያገኙ ወይ ማታ ላይ ቢያማቸው ነክቶላቸው ሆስፒታል እስኪሄዱ እንኳን በጣም ከፍተኛ ህመም ውስጥ ይገባሉ። በተለይ የጥርስ መቦርቦር ህመም በሚነሳበት ጊዜ ከፍተኛ የህመም ስሜት እንዳለው ይታወቃል። እንደዚህ አይነት ስሜቶችን ለማስታገስ እርድ መጠቀም ትችላላችሁ። በነገራችን ላይ አሁን የተቦረቦረው የጥርሳችሁ ክፍል ላይ የእርድ ዱቄት ብትጨምሩበት ለጊዜው ህመሙን ለማስታገስ ይረዳቸዋል። ይሄ ታዲያ ሆስፒታል እስክትሄዱ ህክምና ቦታ እስክትሄዱ በመሰረታዊነት የተቦረቦረው ጥርስ ወይ እስኪሞላ መነቀልም ካለበት እስኪነቀል ድረስ ህመሙን ለማጥፋት ይረዳችኋል። ምን ጊዜም ጥርሳችሁ ተቦርቦሮ ሲያማችሁ የተቦረቦረው ቦታ ላይ የእርድ ዱቄት መጨመር። የእርድ ዱቄት ከጨመራችሁ በኋላ ትንሽ አቆይታችሁ ለብ ባለ ውሃ ላይ ሎሚ ጨምራችሁ መግሞጥሞጥ። ይሄ እዛው እርዱን ጨምራችሁ አትተውትም። እርድ ትጨምራላችሁ ትንሽ አቆይታችሁ ከዛ በኋላ ለብ ያለ ውሃ ውስጥ ሎሚ ትጨምሩና ጥርሳችሁን ትጉሞጠሞጣላችሁ። ይሄ የተቦረቦረ ጥርስ ያመጣውን የህመም ስሜት ለማስታገስ ይረዳችኋል። ይሄን መጠቀም ትችላላችሁ። ሌላ ደግሞ ሁለተኛ ምነግራችሁ ምንድነው? ይሄ ድዳችሁ ለሚደማ እንደዚህ በተለይ አንዳንድ ጊዜ ጥርሳችሁን ስትቦርሹም ሊሆን ይችላል፣ ምግብ ስትመገቡም ሊሆን ይችላል፣ አንዳንዴ ኖርማልም እንደዚሁ እያወራችሁ ሊሆን ይችላል። ድዳችሁ ሊደማ ይችላል። እንደዚህ በአጠቃላይ ጥርሳችሁ በቀላሉ የሚነቃነቅ ይሄ ከጥንካሬ ጉድለት ጋር ተያይዞ ችግር ካለባችሁ ምን ታደርጋላችሁ? የእርድ ዱቄት ከነጭ አዝሙድ ዱቄት ጋር አንድ ላይ አድርጋችሁ ትደባልቁና በትንሽ ውሃ ለውሳችሁ ጥርሳችሁን በሱ መቦረሽ። ይሄ ልክ አሁን በጥርስ ሳሙና ጥርሳችሁን እንደምትቦርሹት የእርድ ዱቄትና የነጭ አዝሙድ የተፈጨ የነጭ አዝሙድ ዱቄት አንድ ላይ ሁለቱን በተወሰነ ውሃ ወፈር አድርጋችሁ ትለውሱትና ልክ በሳሙና እንደምትቦርሹት በዚህ ጥርሳችሁን ትቦርሻላችሁ። ይሄ ምንድነው ጠቀሜታው? የሚደማ ድድ ካለ ይሄ የድድ መድማት እንዲቆም ያደርጋል። ጥርሳችሁ በቀላል ንክኪ የሚነቃነቅ ከሆነ ይሄ ያለመጠንከር አይነት ባህሪ ካለው ጥርሳችሁ እየጠነከረ እንዲሄድ ያደርጋል። ይሄ ከጥርስ ጥንካሬ ጋር ተያይዞ ትልቅ ጥቅም ይሰጣቸዋል። ስለዚህ የእርድ ዱቄትና የነጭ አዝሙድ ዱቄት አንድ ላይ ለውሶ በዚህ መቦረሽ በጣም ከጥንካሬ ጋር ተያይዞ ይረዳችኋል። ይሄንን ብትጠቀሙ መልካም ነው። ሌላኛው ደግሞ የጥርስ ህመም በተለያየ መንገድ በሚነሳባችሁ ሰዓት ላይ ያንን ህመም ለማስታገስ የሚረዳችሁን አንድ ዘዴ ልንገራችሁ። ምንድነው? የእርድ ዱቄት ምጣድ ላይ ቀስ አድርጋችሁ ታምሱታላችሁ። ከዛ በኋላ ይሄ የታመመው የጥርሳችሁ ቦታ ላይ
በዛ ማሸት ማለት ነው። ይሄ ምን ይረዳችኋል? በተለይ የጥርስ ህመም ልክ እንደ ማስታገሻነት ያገለግላል። ይሄ ለረጅም ጊዜ አታደርጉትም። ቢያንስ ከ1 እስከ 2 ደቂቃ የጥርስ የታመመው ጥርስ ላይ ብታደርጉት የዛ ህመም እንዲጠፋ ያደርጋል። በደንብ እነዚህ ነገሮች መያዝ አለባችሁ። የእርድ ዱቄት ምጣድ ላይ ቀስ አድርጋችሁ ታምሱታላችሁ። ያመሳችሁትን የእርድ ዱቄት ህመም የፈጠረባችሁ ጥርስ ላይ ማስቀመጥ ቢያንስ ከ1 እስከ 2 ደቂቃ ካስቀመጣችሁት በጣም የመጠስጠዝ ሌላ የተለያየ ህመም ፈጥሮባችሁ ከነበረ ያህ ህመም እንዲጠፋላችሁ ያደርጋል ማለት ነው። 1-2 ደቂቃ ቆይታችሁ ቀደም እንዳልኳችሁ ውሃ ላይ የተወሰነ ሎሚ ጠብ አድርጋችሁ ጥርሳችሁን መጉሞጥሞጥ ይሄ መልካም ነው ማለት ነው። ሌላኛው ደግሞ ምነግራችሁ ለድድ መድማት የድድ መቁሰል ሊሆን ይችላል። በአጠቃላይ ስስ ድድ ላላችሁ ሰዎች የሚረዳችሁን አንድ ነገር ምነግራችሁ ምንድነው? ለዚህኛው ግልጋሎት ደግሞ የሚውለው የእርድ ዱቄት፣ ጨው፣ የስናፍጭ ዱቄት ሶስቱን አንድ ላይ ተደባልቁና ጥርሳችሁን በዚህ ቢያንስ ለ2 ደቂቃ ቀስ እያደረጋችሁ ማሸት። ይሄ ትልቅ ጥቅም አለው። በተለይ ከድድ ጋር የተያያዘ ችግር ካለባችሁ አሁን ስስ ድድ ካላችሁ ቅድም እንደነገርኳችሁ ቶሎ የሚደማ ወደ ላይ የሚነሳ የሚላላጥ የሚከፍት እንደዚህ አይነት ድድ ከጥርሳችሁ ጋር ጥብቅ ያለ ድድ ካልሆነ ያላችሁ ይሄ የእርድ ዱቄት፣ ጨው፣ የስናፍጭ ዱቄት በትንሽ ውሃ በወፍራሙ ለውሳችሁ በዚህ ድዳችሁን ማሸት ከጥርሳችሁ ጋር እየተጣበቀ ጠንካራ ድድ እንዲኖራችሁ ያደርጋል። ስለዚህ ይሄ ከድድ ጋር ለተያያዙ ችግሮች ይረዳችኋል። በመጨረሻ ደግሞ ምነግራችሁ መጥፎ የአፍ ጠረን ካለባችሁ ይሄ በአፍ ውስጥ ላሉ ባክቴሪያዎች ከዛ ባለፈ ደግሞ ጥርሳችሁ ነጭ እንዲሆን ከፈለጋችሁ በተለያየ መንገድ አሁን ቡና አብዝቶ የሚጠጣ ሰው ጥርስ ያበልዛል። አንዳንዴ በተለያዩ መንገዶች ከጽዳት ከተለያዩ ነገሮች ጋር ተያይዞ ጥርሳችሁ ነጭ ተፈጥሯዊ ከለሩን እየለቀቀ ሄዶባችሁ ሊሆን ይችላል። ለእንደዚህ አይነት ግልጋሎት ደግሞ ምን ትጠቀማላችሁ? ወደ 5 ግራም የሚሆን እርድ ታዘጋጃላችሁ። ከዛ 2 ፍሬ ቅርንፉድ ታዘጋጃላችሁ። ከዛ በኋላ 2 የደረቀ የዘይቱና ቅጠል እነዚህን ሶስቱን አንድ ላይ ቢያንስ በ2 ብርጭቆ በሚሆን ውሃ ታፈሉታላችሁ። ይሄንን ካፈላችሁ በኋላ ጥርሳችሁን በዚህ ውሃ ትቦርሻላችሁ፣ ትጉሞጠሞጡበታላችሁ። ይሄ ቀስ እያደረገ አንደኛ ነገር መጥፎ ጠረን እንዲፈጠር ያደረገባችሁ በአፋችሁ ስር የተከማቸ ባክቴሪያ እንዲጠፋ ያደርጋል። ጥርሳችሁ ደግሞ ነጭ የሆነ ወደ ተፈጥሯዊ የጥርስ ከለሩ እየተመለሰ እንዲሄድ ያደርጋል። ስለዚህ 5 ግራም እርድ፣ 2 የቅርንፉድ 2 ፍሬ እንደዚሁም 2 የደረቀ የዘይቱና ቅጠል እነዚህ ሶስቱን ቢያንስ በ2 ብርጭቆ በሚሆን ውሃ በደንብ ታንተከትኩታላችሁ። ይሄ የፈላ ውሃ በሚበርድበት ጊዜ አቀዝቅዛችሁ ጥርሳችሁን በዚህ መታጠብ ወይንም መጉሞጥሞጥ ነው። ልክ በነገራችን ላይ በዚህ ከታጠባችሁ በኋላ አትተውቱም። ከዛ በኋላ በንጹህ ውሃ የተወሰነ ሎሚ ጠብ አድርጋችሁ በንጹህ ውሃ መልሳችሁ ትጉሞጠሞጣላችሁ። ይሄን አሁን ቀን በቀን እንደዚህ ብታደርጉ ጥርሳችሁ ነጭ የሆነ ባክቴሪያዎች እየጠፉ የጥርሳችሁ መዓዛ ጤናማ እየሆነ ይሄዳል። ስለዚህ እነዚህን መሰረታዊ ሀሳቦች ከዚህ ከጥርስ ህመም ጋር ተያይዞ ብታውቁ መልካም ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ